ሰላም ተማሪዎች እንዴት ናችሁ? የአምስተኛ ክፍል የሂሳብ ትምህርት ምዕራፍ አንድን ጨርሰናል። አሁን የማጠቃለያ ጥያቄዎችን እንሰራለን ማለት ነው። መጀመሪያው ጥያቄ ምንድነው የሚለን አንድ ካሬ ምድቦችን በመጠቀም የሚከተሉትን ልኬታቸው የተሰጡትን የዝርግ ወለል ስፋት ፈልጉ ነው የሚለው። ስለዚህ ይሄ በጣም ቀላል ነው። እስካሁን ብዙ ተደጋጋሚ ምሳሌዎችን ስንሰራበት ነበረ። አሁን ይሃን ስንሰራ ስፋት እኩል ይሆናል ርዝመት ሲባዛ ወርድ ነው። ስለዚህ ርዝመት ወርዳችን 3 ነው፣ ርዝመታችን 4 ነው። ስለዚህ 4 ሲባዛ በ3 12 ይሆናል ማለት ነው። አንድ ስንጨምር የመን ስንጨምር አሁንም ስፋት እኩል ይሆናል ርዝመት ሲባዛ በወርድ ነው። ስለዚህ ርዝመታችን 10 ነው ሲባዛ በ9 እኩል ይሆናል 90 ይሆናል ማለት ነው። ስለዚህ ይሄ በጣም ቀላል ነው። እሺ ካሬ ሁለተኛው ጥያቄ ካሬ ምድቦችን በመጠቀም የጎን ርዝመታቸው የሚከተሉት ለሆኑ ካሬዎች ስፋት ፈልጉ። ስለዚህ ምንድነው የተባባልነው? ሁል ጊዜ ካሬ ስንል ካሬ ማለት አራቱም ጎኖች እኩል ይሆኑ ማለት ነው። ሬክታንግል ደግሞ ሁለቱ ተቃራኒ ጎኖች እኩል ይሆኑ። ስለዚህ የካሬ ጎኑ አራት አሁን ለምሳሌ ይሄን ስንሰራ አራት ተሰጥቶናል። አንዱ ጎን ይሄኛው ጎን አራት ማለት ሁሉም እኩል ነው ካለ አራት 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 ነው። ስለዚህ ስፋት ነው የምፈልገው። ስፋት ማለት ርዝመት ሲባዛ ወርድ ነው። ርዝመቱ 4 ነው፣ ወርዱ 4 ነው። ስለዚህ 16 ይሆናል ማለት ነው። አሁን የመን ስንሰራ 7 ተሰጥቶናል። ስለዚህ ይሄ ማለት ይሄም 7 ነው፣ ይሄም 7 ነው፣ ይሄም 7 ነው፣ ይሄም 7 ነው። ስለዚህ ስፋት ማለት ርዝመት ሲባዛ ወርድ ነው። 7 ሲባዛ በ7 49 ይሆናል ማለት ነው። እሺ ሌላውን እናንተ እየሰራችሁ ለነ ሐመርሃ እናንተ ስሯቸው። ሶስተኛው ምንድነው? ከታች የተጠቀሱትን ዝቅተኛ ምድቦች ወደ ተጠቀሰው ከፍተኛ ምድብ ቀይሩ ይላል። ስለዚህ አሁን እዚህ ጋር ይሃን ስንሰራው 500 ሴንቲሜትርን ወደ ሜትር ቀይሩ። ምን ተባብለናል? 1 ሜትር ማለት 100 ሰንቲሜትር ነው። ስለዚህ ይሄ ስንት የተሰጠን? 500 ሴንቲሜትር ነው፣ ወደ ሜትር ነው። ስለዚህ 500 ሲባዛ በ1 ሜትር 500 ሴንቲሜትር ሲባዛ በ1 ሜትር እኩል ይሆናል 100 ኦቨር 100 ሴንቲሜትር። ስለዚህ ሴንቲሜትር በሴንቲሜትር ይጠፋል፣ 20 በ20 ይጠፋል። ስለዚህ 5 ሜትር ሆነ ማለት። ስለዚህ 500 ሴንቲሜትር ማለት 5 ሜትር ማለት ነው ማለት ነው። እሺ ሌላ አንድ ስንጨምር የመን እንስራው። እሺ 1 ሴንቲሜትር ማለት 1 ሴንቲሜትር ማለት ስንት ሚሊ ሊትር ነው? 10 ሚሊ ሜትር ነው። ስለዚህ እዚህ ጋር ስንት ነው? 450 ሚሊ ሜትር ስንት ሴንቲሜትር ይሆናል? ስለዚህ 450 ሚሊ ሜትር ሲባዛ በ1 ሴንቲሜትር ሲካፈል ለ10 ሴንቲሜትር። ሴንቲሜትር በሴንቲሜትር ይጠፋል። እንትን ሚሊሜትር በሚሊሜትር ይጠፋል። ይሄ ሚሊሜትር ነው። ሚሊሜትር በሚሊሜትር ይጠፋል። ስለዚህ ይሄኛው ሳይሆን ይሄኛው 1 ሴንቲሜትር ነው። ይሄኛው ሚሊሜትር ነው። ስለዚህ ሚሊሜትር በሚሊሜትር ይጠፋል። 450 ዜሮ በዜሮ ይጠፋል። ስለዚህ ስንት ይሆናል ማለት ነው? 45 ሴንቲሜትር ይሆናል ማለት ነው። ስለዚህ 450 በቀላሉ በ10 ማካፈል ማለት ነው። እሺ ሌላኛው አራተኛ ምንድነው? የሚከተሉትን የስፋት ምድቦች ወደ ተጠቀሰው ከፍተኛ ምድብ ቀይሩ ይላል። አሁን ለምሳሌ ሃን ስናየው 2 ሚሊየን ሚሊሜትር ስኩዌር ወደ ሜትር ስኩዌር ቀይሩ። አሁን ይሄኛው ባለፈው እንደተማርነው 1 ሜትር ስኩዌር እኩል ይሆናል 1 ሚሊየን ሚሊሜትር ስኩዌር ነው። ስለዚህ 2 ሚሊየን ሚሊሜትር ስኩዌር ስንት ይሆናል ስንል 2 ሚሊየን ሲባዛ በ1 ሚሊየን ስኩዌር ኦቨር 1 ሚሊየን ስኩዌር። ስለዚህ ሙሉ ዜሮቹ በዚህ ዜሮ ይጠፋል፣ 2 ይቀራል ማለት ነው። ስለዚህ 2 ይሆናል ማለት ነው መልሳቸው 2 ሜትር ስኩዌር።
እሺ ወደ አምስተኛው ስንመጣ የሚከተሉትን የስፋት ምድቦች ወደ ሜትር ስኩዌር ቀይሩ ነው የሚለው። እዚህ አሁን እዚህ ጋር አንዱን ስንሰራ ለምሳሌ የሐመር ውሃን ብንሰራ 1 ሄክታር ማለት 10,000 ሜትር ስኩዌር ማለት ነው። ስለዚህ 4 ሄክታር ማለት ስንት ነው ሲባል 94,000 ሜትር ስኩዌር ነው። በጣም ቀላል ነው። ክሪስ ክሮስ እያደረግን መስራት ማለት ነው። እሺ የስድስተኛው ምንድን የሚለው የሚከተሉት የጎን ርዝመት ተጠቅማችሁ ስንት ባለ 1 ሴንቲሜትር ስኩዌር ስፋት ያላቸው ትንሽ ካሬዎች እንደሚገኙ ፈልጉ። ስለዚህ 2 ሴንቲሜትር ነው የተሰጠን። 2 ሴንቲሜትር ነው ካሬ ነው የተሰጠን ካሬ። ስለዚህ ሁሉም ጎኖች እኩል ስለሆኑ ስፋት ደግሞ ማለት ርዝመት ሲባዛ ወርድ ስለሆነ 2 ሴንቲሜትር ሲባዛ በ2 ሴንቲሜትር እኩል ይሆናል 4 ሴንቲሜትር ስኩዌር ማለት ነው። ሌሎቹም እንደዚሁ በቀላሉ መስራት ትችላላችሁ። እሺ ሰባተኛው ምንድነው? የሚከተሉትን ርዝመት ወርድ እና ቁመት በመጠቀም ስንት ባለ 1 ሴንቲሜትር ኪዩብ ይዘት ያላቸው ስንት ትናንሽ ኪዩቦች ይኖራሉ። ስለዚህ ይሄኛው ደግሞ ያኛው ስድስተኛው ላይ ስፋት ነው የተጠየቅነው። ይሄኛው ላይ ደግሞ ይዘት ማለት ምንድነው? ርዝመት ሲባዛ ወርድ ሲባዛ ጥልቀት ወይም ቁመት ማለት ነው። ይሄኛው ቁመት እኩል ይሆናል። አሁን ለምሳሌ ይሄኛው 8 ሲባዛ 3 ሲባዛ በ5 ሁሉም ሴንቲሜትር ናቸው። እነዚህ ሲባዛ 8 ሲባዛ በ3 ሲባዛ በ5 120 ሴንቲሜትር ኪዩቢክ ሆኖ ይመጣል ማለት ነው። እሺ ስምንተኛው ደግሞ ምንድን የሚለው የሚከተሉት ምድቦች ወደ ተፈለገው የይዘት ምድቦች ለውጡ ይላል። ስለዚህ አሁን ለምሳሌ ይህን ስናይ 5 ሴንቲሜትር ኪዩቢክ ወደ ሚሊሜትር ኪዩቢክ ቀይሩ ነው። ይሄ በጣም ቀላል ነው። 1 ሴንቲሜትር ኪዩቢክ 1000 ሚሊሜትር ኪዩቢክ ነው ብለናል። ስለዚህ 5 ሴንቲሜትር ኪዩቢክ ስንት ይሆናል ብለን 5 ሲባዛ በ1000 አድርገን 5000 ሚሊሜትር ኪዩቢክ እናመጣዋለን ማለት ነው። ስለዚህ ይሄም ኢዝሊ መስራት እንችላለን ማለት ነው። እሺ ሌላኛው ደግሞ ወደ 9ኛው ስንሄድ አሁን እዚህ ጋር የሚከተሉት ምስሎች ይዘት ፈልጉ ነው የሚለው። ስለዚህ ይዘት ማለት ርዝመት ሲባዛ ወርድ ሲባዛ ቁመት ነው። ስለዚህ አሁን ለምሳሌ የዚህን የመጀመሪያው የሃ ቦክስ ስናይ አሁን እዚህ ጋር ርዝመት 1 2 3 አለን። እቺኛይቷን ጥፋትና ርዝመት 1 2 3 አለን። ስለዚህ ርዝመታችን 3 ተሰጥቶናል። ወርዳችን 3 ነው። እሱም 1 2 3 አለ። ወርዳችን 3 አለ። ጥልቀት 1 2 አለን 2 አለ። ስለዚህ 3 ሲባዛ በ3 ስንት ነው? 9 ሲባዛ በ2 18 ነው ማለት ነው። እሺ የለ ኦልሬዲ ተሰጥቶናል። መቁጠር ማያስፈልገንም። 3 በዚህ ጋር 3 አለን 2 አለን 4 አለን። ስለዚህ ይዘት ማለት ርዝመት ሲባዛ ወርድ ሲባዛ ጥልቀት ወይም ቁመት ብለናል። ስለዚህ 3 ሲባዛ በ4 ሲባዛ 2 ይሄኛው 24 ይመጣል ማለት ነው። ስለዚህ እንደዚህ አድርገን ሌሎችን መስራት እንችላለን ማለት ነው። ማጠቃለያ መልመጃውን በዚህ መልኩ እናጠናቅቃለን ማለት ነው።